ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 26 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ሚዲያ ካውንስል የሳተላይት ቴሌቪዥን የምስረታ ሂደቱን አስመልክቶ ለተለያዩ አካላት ጥሪ አቅርቧል። ምንላችኋለን። የአገዛዙ ሰራዊት ሁለት ንጹሃንን ከነ ህይወታቸው ጉድጓድ ቆፍሮ መቅበሩ ሲሰማ በተለያዩ ግንባሮች የሚካሄደው ውጊያም ቀጥሏል። ዝርዝር የግንባር መረጃዎችን ይዘናል። የብልጽግናው አገዛዝ ሞጋቹን ጋዜጠኛ በመርዝ መግደሉ እያነጋገረ ነው። ትሰሙታላችሁ። አሜሪካ ኢራን ላቀረበችው የሰላም እቅድ ስትሰጥ ፕሬዝዳንቷ ዶናልድ ትራምፕ ደግሞ በሆርሙዝ የቆሙ መርከቦችን እየመራን እናስወጣለን ብለዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ሚዲያ ካውንስል የሳተላይት ቴሌቪዥን የምስረታ ሂደቱን አስመልክቶ ለተለያዩ አካላት ጥሪ ያቀረበ። የአማራ ሚዲያ ካውንስል በሳተላይት ቴሌቪዥን ምስረታ ጉዳይ ላይ መግለጫ ተሰጥቷል። በሀገር ውስጥና በዓለም አቀፍ ደረጃ የሚገኙ ከ15 በላይ የሚሆኑ ታዋቂና ተጽዕኖ ፈጣሪ የሚዲያ ተቋማት የአማራን ሕዝብ የህልውና ትግል፣ ሰብአዊ መብትና ሁለንተናዊ ፍላጎት ለማስከበር የአማራ ሚዲያ ካውንስል በማቋቋም ላለፉት 2 ዓመታት በጋራ ሲሰሩ መቆየታቸውን አስታውቀዋል። አሁን ደግሞ ሳተላይት ቴሌቪዥን ጣቢያ ለመመስረት ባለፉት 2 ወራት በጠንካራ ዝግጅት ላይ እንደሆኑ ገልጸዋል። ይህ ካውንስል ከ2 ዓመት በፊት ሲመሰረት በተበታተነ መልኩ የሚደረጉ የሚዲያ ስራዎችን ወደ አንድ ወጥና ጠንካራ የጋራ አጀንዳ ለማምጣት እንዲሁም የሚዲያ ባለሙያዎችንና ተቋማትን አቅም በማቀናጀት የህዝብን ድምፅ ከፍ ለማድረግ ነው። በተለይም በአሁኑ ወቅት የሚታየውን የመረጃ አፈና ለመስበር በጨለማ ውስጥ ላለው የአማራ ህዝብና ድምፅ ለሌላቸው ኢትዮጵያውያን ድምፅ ለመሆን በዲጂታልና በሳተላይት አማራጮች አማካኝነት እውነቱን ለዓለም አቀፍ ማህበረሰብ ለማድረስ የተቋቋመ የሙያና የትግል መድረክ መሆኑን አስታውቋል። ካውንስሉ ካቀዳቸው ስትራቴጂካዊ እርምጃዎች መካከል ቀዳሚው የኢንተርኔት መቆራረጥና ሳንሱር የሚያግደው ኢንተርኔት በማይደርስበትና አገዛዙ ኢንተርኔት ለዘጋበት ህዝብና አካባቢ ለመድረስ በመላው ኢትዮጵያና በዓለም አቀፍ ደረጃ ተደራሽ የሚሆን የህዝብ ድምፅ የሳተላይት ቴሌቪዥን ጣቢያ መመስረት ነው። ይህ ጣቢያ የአባል ሚዲያዎችን ሰፊ የህዝብ መሰረትና አቅም በማቀናጀት የህዝባችንን የታሪክ፣ የባህል፣ የፖለቲካና ኢኮኖሚ ፍላጎቶች የሚወክል ቀዳሚ ተቋም ይሆናል። ይህ ታላቅ ተቋም በምስረታ ላይ ባለበት በዚህ ወሳኝ ወቅት የሚከተሉት ባለድርሻ አካላት አብረውን እንዲቆሙና እንዲሰሩ ጥሪያችንን እናቀርባለን። ካውንስሉ ውስጥ ያልታቀፉ ሚዲያዎች የካውንስሉን አቅም በማጠናከርና የጋራ አጀንዳን በመገንባት ሂደት ውስጥ በሙያቸው እንዲሳተፉ ጥሪ አቅርበዋል። በአማራ ህዝብ የህልውና ትግል እየተሳተፋችሁ ላላችሁ የህልውና ታጋዮች አብረን እንድንሰራም ብለዋል። ሲቪል ማህበረሰብና ሙያ ማህበራትም በዚህ አመራር ሂደት ውስጥ በመሳተፍ የጣቢያውን ገለልተኛነትና ህዝባዊነት እንድታረጋግጡ ሲል ጥሪ አስተላልፈዋል። ለባለ ሀብቶችና ለደጋፊዎች ባስተላለፈው መልእክትም ይህንን መረጃ አፈና የሚሰብር የሳተላይት ፕሮጀክት ከሀሳብ ወደ ተግባር ለመቀየር በገንዘብና በቁሳቁስ ድጋፍ በማድረግ የታሪክ አሻራችሁን እንድታስቀምጡ ሲል ጠይቋል። ለዲያስፖራው ማህበረሰብም የትግሉ የጀርባ አጥንት በመሆን የካውንስሉን ዓለም አቀፍ ተደራሽነትና የፋይናንስ ዘላቂነት የሀሳብ የበላይነት እንዲኖረው በምትችሉ ሁሉ የበኩላችሁን ሚና እንድትወጡ ብሏል። የአማራ ሚዲያ ካውንስል ለፍትህና ለህልውና የሚደረገውን ትግል በጋዜጠኝነት ስነ ምግባር ታንጾ ለመዘገብና እውነተኛ መረጃ ለህዝብ ለማድረስ ቆርጦ መነሳቱን ገልጿል። ይህ የመጀመሪያው እርምጃ ሲሆን በቀጣይ በዝርዝር የምናሳውቃቸው የስራ እንቅስቃሴዎች ለህዝባችን ታላቅ ተስፋ ይዘው እንደሚመጡ አንጠራጠርም ብለዋል። የአገዛዙ ሰራዊት ሁለት ንጹሃንን ከነ ህይወታቸው ጉድጓድ ቆፍሮ መቅበሩ ሲሰማ በተለያዩ ግንባሮች የሚካሄደው ውጊያም ቀጥሏል። በሰሜን ወሎ አስተዳደር ዞን መቄት ወረዳ የሞቀራ ቀበሌ ነዋሪዎች የሆኑት አቶ ወንድማገኝ ዘውዱና አቶ ተስፋይ አወቀ የተባሉ ንጹሃን ግለሰቦች በብልጽግና መከላከያ ሰራዊት ከነ ህይወታቸው ጉድጓድ ውስጥ ተቀብረዋል። ንጹሃን ግለሰቦችን የትጥቅ መሳሪያ አላችሁ አምጡ በሚል በሬ ወለደ ሐሰተኛ መረጃ ከፍተኛ ድብደባና እንግልት ከፈጸሙባቸው በኋላ የሚቀበሩበትን ጉድጓድ 15 ቀበሌ ቻይና ካምፕ ላይ እንዳስቆፈሯቸውና ከጉድጓዱ በላይ አንገታቸውን ብቅ አድርገው ቀብረዋቸው ህይወታቸው እስኪያልፍ ማንም ህብረተሰብ እንዳይቀርብ በማድረግ ህይወታቸው እንዲያልፍ ማድረግ የብልጽግና ጦር ሰራዊት ለአማራ ህዝብ ያለውን ንቀትና የጥላቻ ጥግ አሳይቶበታል። አቶ ወንድማገኝ ዘውዱ የ5 ልጆች አባትና የ7 ቤተሰብ አስተዳዳሪ እንዲሁም አቶ ተስፋዬ አወቀ የ4 ልጆች አባትና የ6 ቤተሰብ አስተዳዳሪዎች እንደነበሩ ታውቋል። አገዛዙ ከአሁን በፊትም በርካታ የደብረ ዘቢጥ ነዋሪዎችን እስከ ህይወታቸው ውሃ ጉድጓድ ውስጥ
አስገብቶ ህይወታቸው በግፍ እንዲያልፍ ማድረጉ የቅርብ ጊዜ እኩይ ድርጊታቸው መሆኑ ይታወቃል። በተመሳሳይ ሚኒሊክ እዝ በዚሁ ግፍ እየተፈጸመበት ባለው ደብረ ዘቢጥ ታላቅ ጀብድ ሰርቷል። የአገዛዙን ወንበር አስጠባቂ 7 አመራሮች ላይ በወሰደው እርምጃ የተገደሉ ሲሆን ሌሎች 15 ደግሞ ቁስለኛ ሆነዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 106ኛ ኮር 22ኛ ክፍለ ጦር አርበኛ ሰለሞን ሻለቃ ሚያዝያ 25 2018 ዓ.ም በገረገራ ከተማ ሰርገው በመግባት በሰባት የጠላት የጦር መኮንኖችን ሲደመስስ ከ15 በላይ የሚሆኑትን ደግሞ ከባድና ቀላል ቁስለኛ በማድረግ እርምጃ ወስዷል። እንዲሁም አፋብን ወሎ ቤተ አማራ ሚኒሊክ እዝ ምስራቅ አማራ በ102ኛ ኮር 12ኛ ክፍለ ጦር በአገዛዙ ላይ መብረቃዊ ጥቃት በመፈጸም ድል አስመዝግበዋል። በምርጫ ስም ራሱን ብቻ በእጩነትና በመራጭነት ያቀረበው የብልጽግና አገዛዝ ህዝብን በማስገደድና በማዋከብ የምርጫ ካርድ እንዲወስዱ በቀዩ ጋሪያ በተኩለሽና በጮቢ በር ለመሰብሰብ ሙከራ ቢያደርግም በፋኖ ተበትኗል። በደም የጨቀየው ለሲቪሊያን ህይወት የማይጨነቀው የብልጽግና አገዛዝ ዓለም አቀፍ ህጎችን ሙሉ ለሙሉ በመጣስ የአማራ ክልል ህዝብ ላይ ታሪክ ይቅር የማይለው ስህተት በመፈጸም በግዳጅና በማስፈራራት የምርጫ ካርድ አውጥተው እንዲመርጡት በከፍተኛ እንቅስቃሴ ላይ ይገኛል። አገዛዙን በውል የተረዱት የ12ኛ ክፍለ ጦር አሃዶች በጠላት ላይ የማያዳግም እርምጃ በመውሰድ አካባቢውን የፋኖ ኃይል ተቆጣጥሮ ውሏል። በመሆኑም ጠላት በጧት ጀምሮ በድሮን በቢኤም በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም በ12ኛ ክፍለ ጦር የሚመሩት አይበገሬዎቹን ማቆም ተስኖት ቀጠናውን ለፋኖ አስረክበው ወጥተዋል። ይህ በእንዲህ እንዳለ በጎንደር ጠቅላይ ግዛት በአዳኝ አገር ግንባር 3ኛ ቀኑን ባስቆጠረው ተጋድለው ከ100 በላይ የአገዛዙ ወታደሮች ሲደመሰሱ 25 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉ ታውቋል። ከድሮን እስከ ከባድ መሳሪያዎችን ያሰለፈው የጠላት ኃይል በጀግናው ፋኖ የጨበጣ ውጊያ ተሽመድምዶ የሽንፈት ማቅ የለበሰበትና ፋኖን በመስክ ላይ ያለውን ፍጹም የበላይነት ዳግም ያስመሰከረበት ተጋድሎ ነው የተደረገው። ከሳንጃ ውጭ ጨበጣ ውጊያ ጀምሮ አማራዊ የጦር ብልሃት የታከለባቸው የጸረ ሽምቅ እርምጃዎችን በመውሰድ ውጊያውን በበላይነት የመሩት አርበኞቹ የጠላትን አከርካሪ እየሰበሩ የውጊያውን አድማስ አስፍተው ቀጥለዋል። የብልጽግናው አገዛዝ ሞጋቹን ጋዜጠኛ በመርዝ መግደሉ እያነጋገረ ነው። ሰሞኑን በጎረቤት ኬንያ ነዋሪነቱን ያደረገና የተለያዩ ፖለቲካዊ ይዘት ያላቸው እንዲሁም የሰብአዊ መብት ጥሰት ጉዳዮች ላይ ትኩረት ያደረጉ ጽሁፎችን በመጻፍ የሚታወቀው ጋዜጠኛ ያዕቆብ ያታኔ በናይሮቢ ከማይኮ ተብሎ በሚጠራው አካባቢ በገዛ መኖሪያ ቤቱ ሞቶ መገኘቱ መነጋገሪያ ሆኗል። የጋዜጠኛ ያዕቆብ ያታኔ ታናሽ ወንድምና የያቤሎ ዩኒቨርሲቲ መምህሩ ሙሴ ያታኔ በዚህ ጉዳይ ላይ ምላሽ ሰጥተዋል። ሙሴ ወንድሜ በሰው እጅ መገደሉን የሚያሳዩ በርካታ መረጃዎች አሉ ሲሉ ተናግረዋል። ያዕቆብ ከ1994 ዓ.ም ጀምሮ የኢትዮጵያ ቴሌቪዥንን ጨምሮ በተለያዩ ሚዲያዎች የሰራ ሲሆን በኤንጂኦዎችና በከፍተኛ ትምህርት ተቋማትም በመምህርነት አገልግሏል። በመንግስት የስራ ኃላፊነትም ሰርቷል። የወንድማቸውን የስራ ልምድ አስታውሰዋል። በሚጽፋቸው ፖለቲካዊ ትንታኔዎች በብልጽግና አገዛዝ ለእስር ተዳርጎ የቆየ ሲሆን በመጨረሻም ወደ ኬንያ በስደት ማቅናቱን ጠቁመዋል። ያዕቆብ በጋዜጠኝነት ህይወቱ ያካበተው ሞጋችነት በብልጽግና ባለስልጣናት ዘንድ ቅቡልነት እንዳሳጣውም አንስተዋል። በስደት ሆኖም ለተለያዩ ሚዲያዎች አርቲክሎችን መጻፉ ለተጨማሪ ጫና ዳርጎታል ይላሉ። ኦርቢት ሚዲያ፣ ቲዮ ኢንሳይደር፣ አዲስ ስታንዳርድ ጋዜጠኛ ያዕቆብ በስደትም ላይ ሆኖ አብሯቸው ይሰራ ከነበሩ ሚዲያዎች መካከል ነበር። ከብልጽግና ሰዎች በተደጋጋሚ ዛቻና ማስፈራሪያ እየደረሰበት ስለመሆኑና በዚህ ምክንያት ቀድሞ ይኖርበት የነበረውን ሰፈር መቀየሩን ነግሮኝ ይህን ስራ አምትቶ ወደ ሌላ ስራ ጠቅልሎ እንዲገባ ተስማምተን ነበር በማለትም ሁኔታውን ያስረዳሉ። ኋላም ደውለው በመኖሪያ ቤቱ ውስጥ ሞቶ መገኘቱን ነገሩኝ ያሉት ሙሴ እዛ ካሉ አንዳንድ አስተባባሪዎች ጋር ተነጋግረን አስከሬኑን ምርመራ ተደርጎ ወደ ኢትዮጵያ እንዲላክ ተስማምተን አመጣ ነው ብለዋል። የመጀመሪያ ዙር የአስከሬን ምርመራ ውጤት በሰው እጅ በመርዝ መገደሉን ያሳያል ያሉም ሲሆን ከቤቱ ተሰብስበው በተላኩ ልብሶች መካከል በጫማውና በኤሌክትሮኒክስ ዕቃ ላይ ደም መገኘቱ ይህንን ጥርጣሬ ያጠናክረዋል ብለዋል። ለምርመራ ሂደትና ጉዳዩን በህግ ለመከታተል ሲባል አንዳንድ መረጃዎችን ለጊዜው ከመግለጽ እንቆጠባለን ሲሉ አብራርተዋል። የጋዜጠኛ ያዕቆብ ያታኔ አስክሬኑ የብስ ኢትዮጵያ ደርሶ ኮንሶ በሚገኘው የዘልማድ የቤተሰብ መቃብር ተፈጽሟል። ያዕቆብ ባለትዳርና የሁለት ልጆች አባትም ነበር ሲሉ ወንድሙ ተናግረዋል። በኬንያ የሚገኙ ሚዲያዎችም የአስክሬን ምርመራ ውጤቱ በሰው እጅ መገደሉን እንደሚያሳይ ዘግበዋል። የጋዜጠኞች መብት ተሟጋች ድርጅትና ሌሎች ዓለም አቀፍ የሰብአዊ መብት ተሟጋች ቀጣይ ይህንን ጉዳይ እንደሚከታተሉና ምላሽ እንደሚሰጡ ተዘግበዋል። ሆኖም በርካታ ምንጮች በአገር ውስጥም ይሁን በውጭ ሀገራት እድሉን ካገኘ ተቃዋሚዎችን ከማጥፋት ወደ ኋላ የማይለው ብልጽግና እንደዛተው ጋዜጠኛውን መርዞ መግደሉ በእርግጠኝነት ተናግረዋል። አገዛዙ በኬንያ ይኖሩ የነበሩትን አቶ ጀዋርን ለመግደል ሙከራ ሲያደርግ ወደ ጀርመን መሸሻቸው ይታወሳል።
አሜሪካ ኢራን ላቀረበችው የሰላም እቅድ ምላሽ ስትሰጥ ፕሬዝዳንቷ ትራምፕ በበኩላቸው መርከቦችን አጅበን ከሆርሙዝ ማስወጣት እንጀምራለን አሉ። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ አሜሪካ የሰጠችው ምላሽ በፓኪስታን በኩል እንደደረሳቸውና እየተመለከቱት መሆኑን መናገራቸውን ታስኒም የዜና ወኪል ዘግበዋል። አሜሪካ እስካሁን ድረስ ለቴህራን የሰላም እቅድ ምላሽ መስጠቷን በይፋ አላሳወቀችም። ይሁን እንጂ ፕሬዝዳንት ትራምፕ እሁድ ዕለት ለእስራኤሉ ካን ዩኒስ እቅዱ ተቀባይነት የሌለው መሆኑን ተናግረዋል። የኢራን መገናኛ ብዙሃን የቴህራን ባለ 14 ነጥብ የሰላም እቅድ ዋሽንግተን ጦሯን ከድንበር አካባቢ እንድታርቅ የኢራን ወደቦች ላይ ያላቸውን እገዳ እንድታነሳ እንዲሁም የትኛውም ግጭት እስራኤል በሊባኖስ ላይ የምትፈጽመውን ጨምሮ እንዲቆም የሚጠይቅ ነው ሲሉ ዘግበዋል። እቅዱ በሁለቱ ሀገራት መካከል በ30 ቀናት ውስጥ ስምምነት እንዲደረስ ጠይቋል። የኢራን መገናኛ ብዙሃን አክለውም የሰላም እቅዱ ሁለቱም ተፋላሚ ወገኖች አሁን ያለውን የተኩስ አቁም ከማራዘም ይልቅ ጦርነቱን በማስቆም ላይ ትኩረት እንዲያደርጉ ይጠይቃል። መገናኛ ብዙሃኑ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይን ጠቅሰው አሁን ባለው ደረጃ ስለ ኑክሌር ድርድር የለም ማለታቸውን ዘግበዋል። ኢራን በተደጋጋሚ የኑክሌር ፕሮግራሟ ለሰላማዊ ዓላማ ብቻ የሚውል መሆኑን ትናገራለች። ነገር ግን ኢራን የኑክሌር ጦር መሳሪያ ባይኖራትም ዩራኒየም የጦር መሳሪያ ለማምረት በሚያስችል ደረጃ ያበለጸገች ብቸኛ አገር ናት። በተመሳሳይ እሁድ ዕለት ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የሚቆሙባቸው ሀገራት እንደሚያግዙ ተናግረዋል። ለኢራን ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃው አካል እንደምናስወጣላቸው ነግረናቸዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ በሆርሙዝ ወሽመጥ ቆመው ያሉት እና አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የትኞቹ ሀገራት መርከቦች እንደሆኑ አላሳወቁም። ትራምፕ ፕሮጀክት ፍሪደም ሲሉ የጠሩት ይህ መርከቦችን ከወሽመጡ የማስወጣት ሂደት ሰኞ ዕለት እንደሚጀመር ተናግረዋል። ትራምፕ ይህ መርከቦችን የማስወጣት ሂደትን ለማደናቀፍ የሚሞክር ካለ የኃይል እርምጃ እንደሚወሰድ አስጠንቅቀዋል። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴን ሙሉ በሙሉ አግዳለች። ዩናይትድ ስቴትስ እንዲሁም ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ እገዳ ጥላለች። የኢራን አብዮታዊ ዘብ አዛዥ የነበሩትና አሁን የፓርላማ አባል የሆኑት ኢብራሂም አዚዝ በማህበራዊ ሚዲያ ገጻቸው ላይ ማንኛውም የአሜሪካ ጣልቃ ገብነት እንደ የተኩስ አቁም ጥሰት ይቆጠራል ብለዋል። ትራምፕ በትሩዝ ሶሻል ልጥፋቸው ላይ የአሜሪካ ተወካዮች ከኢራን ጋር በጣም አዎንታዊ የሆነ ውይይት ማካሄዳቸውን ጠቅሰው ሁላችንንም በጣም በጎ ወደሆነ ነገር ይመራናል ብለዋል። አክለውም መርከቦችን ከወሽመጡ የማስወጣት ዘመቻ የሰብአዊነት እርምጃ መሆኑን ተናግረው በአሜሪካ ኢራንና ሌሎች የመካከለኛው ምስራቅ አገራት ስም የሚደረግ መሆኑን ተናግረዋል። ትራምፕ በዚህ ልጥፋቸው ላይ ከቴህራን ጋር ያለው ትብብር በምንም መልኩ እንደሚስተናገድ ያሉት ነገር የለም። ትራምፕ የመርከቡ እንቅስቃሴው ምንም ጥፋት ያልፈጸሙ ሰዎችን፣ ኩባንያዎችንና ሀገራትን ለማስለቀቅ የሚደረግ ብቻ ነው ሲሉ አብራርተውታል። የአሜሪካ ማዕከላዊ እዝ በፕሮጀክት ፍሪደም ላይ 15000 ወታደሮች ኢላማቸውን ለይተው የሚመቱ ሚሳኤል ማምከኛዎች እንዲሁም ከ100 በላይ አውሮፕላኖች እንደሚሳተፉ አስታውቀዋል። በባህረ ሰላጤው ጦርነት ከተጀመረበት ጊዜ አንስቶ ወደ 20,000 የሚገመቱ ባህረተኞች መንቀሳቀሻ አጥተው መቆማቸው ይገመታል። ለመርከቦቹና ሰራተኞቻቸው በየጊዜው እየተቀነሰ የመጣው አቅርቦትና የባህርተኞቹ አካላዊና የአእምሮ ጤና አሳሳቢነት እያደገ መጥቷል። የዓለም 20% የሚሆነው ነዳጅ ዘይትና የተፈጥሮ ጋዝ የሚተላለፈው በሆርሙዝ ወሽመጥ በኩል ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።